ይችን ጸሎት መዝሙር 50 ጠዋት ስትነሱ ስትጣጠቡ ይችን ጸሎት መጸለይ መቻል አለባችሁ። ትጠቅማችኋለች። ሌላው አይጠቅምም እያልኩ አይደለም። ነገር ግን በጸናው ለመናገር ስለሆነ ራሳችሁ የምናውቅባት እያንዳንዷ አረፍተ ነገር እኛን ስለሚመለከት በቤተ ክርስቲያን አስተምሮ ጸሎቷ ተጠቀሙባት። ይትግድፈኒ እምቅድመ ገጽከ ከፊትህ አትጣለኝ፣ ከባለሟልነትህ አታውጣኝ፣ በወጣም እንደወጣሁ አታስቀረኝ፣ መልሰኝ። አንተ ካልረዳኸኝ እኔ አቅም የለኝም። የአስተዋይነቱ የቅዱስ ዳዊት አስተዋይነት አንድ እስራኤላዊ በዚህ በማርቆስ ወንጌል ምዕራፍ 3 ቁጥር 27 ላይ ተሳሃሊተ ወልድየ ልጄን አድንልኝ ብሎ በጠየቀው ሰዓት ልጅ ይድናል ገና ሳይለው ሁሉ ይትካሃል ለዘያምን ለሚያምን ሁሉ ይቻላል። ምን ለሚያምን ማመን ብቻ አይደለም፣ ለሚታመን አማኝ ታማኝ ሁለቱ አብረው ነው የሚሄዱት። አንድ ሰው አማኝ ነው ሲባል በውስጡ ታማኝነትን መያዝ መቻል አለበት እና ምን አለው? ለሚያምን ለሚታመን ሁሉ ይቻላል ብሎ ሲለው ኢየሱስ ክርስቶስ ምን አለው? ያ አስተዋይ እስራኤላዊ ምን አለው? ማመኔን እገዘው ብሏል። ለማመን እንኳን አንተ አላገዝከኝ፣ የኔ እምነት ወቅታዊ ሰላም ሲሆን አማኝ ችግር ሲመጣ ከሃዲ ነው የኔ ልቡና፣ ስለዚህ ማመኔን እገዘው፣ አንተ በእምነት አጠንክረኝ፣ በሃይማኖት አጠንክረኝ ብሎ መልሶለታል። እና በእምነት መጠየቅ እግዚአብሔርን ያስፈልጋል። ከዛ ቀጥሎ ወመንፈሰከ ቅዱሰ ይታውፅእ እምላዕሌየ አሁን የዛሬው ነው። እኒህን ሶስቱን አረፍተ ነገር ብቻ ነው የምነግራችሁ። ወመንፈሰከ ቅዱሰ ይታውፅእ እምላዕሌየ መንፈሰ ረድኤትህን ምመን ልጅነትህን ከኔ አታውጣው። አንተ በሰውነቴ ላይ ካላረፍክበት ይወሰዳል። በረከት ሲነሳ እግዚአብሔር አይታይም። የኪሳችሁ ገንዘብ ሲያልቅ አታዩትም። ማን እንደወሰደው አይታወቅም። በረከት ሲመጣ አይታይም። በረከት ሲወሰድ አይታይም። ልጅነት ሲመጣ አይታይም። ልጅነት ሲወሰድ አይታይም። እንዲህ የሚል ስላለ ወብዙኃን ይብሉኒ በይእቲ ዕለት እግዚኦ እግዚኦ በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ በዛች ሰዓት ሁሉ አቤቱ አቤቱ ይለኛል፣ አቤቱ አቤቱ ይለኛል አለው። በስምህ ከተነበይነ በስምህ ትንቢት ተናግረን የለምን? ወበስምህ አጋንንት አውጣይነ ደቂቀ አስቀዋ በስምህ አጋንንት አላወጣምን? በስምህ ሙት አላነሳንምን? ብለው ይጠይቃሉ። እንደነ ይሁዳ ከመካዱ በፊት 30 ብር ከመሸጡ በፊት ፈጣሪው ሞት አንስቶ ነበር። የሞት አስከሬን ሬሳ አስነስቶ ነበር ይሁዳ እና መጀመር አያጸድቅም፣ ተፈጸም ነው። ስለዚህ በገንዘብ ካደ፣ ልጅነቱን አስወሰደ፣ እግዚአብሔር ተለየው፣ ታንቆ ሞተ፣ በራስ ተጠምዞ ሞተ።
ስለዚህ ልጅነትን ከኔ አትውሰደው። እኔ ያንተ ልጅ ነኝ። የፈጠርከኝ አንተ ነህ። እናቴ ከተፈጠርኩ በኋላ ነው የተፈጠረውን የተሸከመች። የፈጠርከኝ ግን አንተ ነህ። ሰው ከመሆኔ በፊት የነበርክ አንተ ነህ። ኋላ ነው ሰው ያወቀኝ። በእናቴ ማህፀን ውስጥ እያለሁ ሰው አያውቀኝም። ታፍኜ እያለሁ በማህፀን ውስጥ የምታውቀኝ አንተ ነህ። ዘጠኝ ወር ከአምስት ቀን ማንም አልነበረኝም። አንተ ነህ የነበርከኝ። እጄን እግሬን የሰራህ የፈጠርከኝ አንተ ነህ። ይህን አስቦ ነው መጸለይ የሚገባው፣ ማመስገን የሚገባው። ከተወለድን በኋላ ነው ሰው የሚያውቀው። ዛሬ በሀገራችን አነጋገር አንድ ሰው ኑሮ ቀየም ሲል ዛሬ ማሱ ሰው ሆኖ ይባላል። መኪና ሲገዛ ሀብት ሲያበዛ ሰው ሆኖ ዛሬማ ይባላል። ከዛ በፊት በእኛ አስተሳሰብ ሰው አልነበረም ማለት ነው። ባዶ ስለሆነ የለም ሰው አይደለም ማለት ነው። እንዲያም እኮ ይባላል። ይሄን ንግግር አለ። ከዚህ ላይም ደግሞ ሰውነታችን የታወቀው በማህፀን ውስጥ ነው። ልጅነት ያገኘነው በ40 ቀናችን ውስጥ ነው። ስለዚህ የ40 ቀኑን ክርስትናዬን ማተቤን ከኔ አታውጣው። ቢቸግረኝም ባጣም ብሰደድም የክርስትና ሕይወቴን ያገኘሁት የ40 ቀን ዕድሌን የ80 ቀን ዕድሌን ከኔ አትውሰደው። መንፈሰ ረድኤትህን ሰው ዛሬ በምን ይስተዳደራል? በረድኤት ወጣቱ ሰው ስታወሩት ብዙ ይናገራል። እግዚአብሔር ግን በረድኤት ይጎበኘናል። ገበያውን ስታዩት እየናረ ነው፣ መሽቀዳደም ነው። እግዚአብሔር ረድኤቱ ደግሞ አብሮ አለው እና መንፈሰ ረድኤትህን እግዚአብሔር በረድኤት ከሌለ ብዙ ያንሰናል። ረድኤት እናጣለን። በእያንዳንዳችሁ ጎጆ በእግዚአብሔር ረድኤት ነው የምትስተዳደሩ እና መንፈሰ ረድኤትህን ልጅነትህን ከኔ አታውጣው። እስየኒ ፍስሐ አድኅኖተከ መንፈሰ ረድኤትህን ልጅነትህን ስጠኝ ብሎ ቅዱስ ዳዊት ያመሰግናል። ከዛ ቀጥሎስ ጽናት ያስፈልጋልና ወበመንፈስ አዚዝ አጽናኒ፣ በመንፈሰ ረድኤት በልጅነት ለተሰማራሁበት ዓላማ አጽናኝ። አንተ ካላጸናኸኝ ጀምሬ አቋርጣለሁ፣ ፍጻሜ አይኖረኝም። የፍጻሜ ባለቤት አንተ ነህ። ባለው ነገር ላይ አጽናኝ፣ አበርታኝ። ጽናት ያስፈልጋል። ከምን በላይ ጽናት ከሌለው ሰው የትም አይደርስም። ለትዳርም ጽናት ያስፈልጋል። ለስራም ጽናት ያስፈልጋል። አጣሁ ነጣሁ ብሎ ማቋረጥ አያስፈልግም። አለ ብሎ መቆም ያስፈልጋል። ጽናት ያስፈልጋል። ለተሰማሩበት ዓላማ ክርስቲያን የሆነ ሰው ለተሰማራበት ዓላማ ጽናት ያስፈልጋል። ለጸሎትም ጽናት ያስፈልጋል። ከምን በላይ መልስ ሳታገኙ ጸሎት አታቋርጡ። መልስ አገኛችሁም ጸሎት አድርጉ። በሁለት ነገር ነው የሚታሰበው እግዚአብሔር። ስናገኝ ያገኘነው እንዳናጣ፣ ስናጣ ደግሞ ያጣነው እንድናገኝ በሁለት ነገር ነው እግዚአብሔር የሚለመነው የሚታወቀው። ትንሽ አንዳንድ ጊዜ 10 እና 15 ሺህ ብር ደሞዛችን ሲደርስ የእግዚአብሔርን ህልውና የምንረሳ ሰዎች አለ፣ የምንዘነጋ ሰዎች አለ። ኑሯችን ጠይም ሲል የቤተ ክርስቲያኑ መንገድ ይጠፋናል። ስልጣን ስናገኝም እንደዚሁ ነው። የሰው ጸባይ አስቸጋሪ ነው። ስለዚህ በነበርንበት በልጅነታችን በክርስትናችን መጽናት ያስፈልጋል። አምላካችን እግዚአብሔር ራሳችን ለማየት ራሳችን ለመመልከት ያብቃል። ወስብሐት ለእግዚአብሔር። አባታችን
ቃለ ሕይወቱን ቃለ በረከቱን ያሰማልን። እግዚአብሔር አምላክ የቶቢ የወለደ የሚያገለግልበትን እድሜና ጤና ይስጥልን። ለእኔና ለእናንተ ለሰማያውያኑ ደግሞ በሰማነው 30 60 100 ፍሬ አፍርተን የስሙ ቀዳሽ የክብሩ ወራሽ እንድንሆን እግዚአብሔር አምላካችን በቸርነቱ ይርዳን። በውስጥ ያሉት ታምረ ማርያም ሁላችሁ መልእክት ይቀርባል። ከዚያ በፊት ቅድም እንደነገርናችሁ የኮሚቴው መልእክት በሚቀጥለው ቅዳሜ ይህን ህንፃውን የቀረውን አርማታ ስለምንሞላ ሁላችሁም እንደ ኮሚቴው እንደ ባለቤት ተሰምቷችሁ የምትችሉትን ሁሉ እንድታደርጉ፣ በተለይ እናቶቻችን እህቶቻችን አርማታ ለሚወዱን ለሚሞሉት ለወጣቱ ለደቀ መዛሙርቱ ጠላውንም እንጀራውንም ይዛችሁን ለምትመጡ እግዚአብሔር ያውቃችኋል፣ ሰማያቱ ያውቃችኋል። በጎደለው የሚሞላላችሁ ሁሉንም የሚያስተካክላችሁ እርሱ ነውና በባለቤትነት ሁሉንም ነገር እንድትሰሙ ላልመጡት ሌላ ቦታ ላሉት ሌላ ቤተክርስቲያን ለሄዱት በአቅራባቸው፣ ምክንያቱም ለከተማ ስለሆነ የትኛው ቦታ ለሄዱ ሰዎች ቅዳሜ የሰማያቱ የቅዱስ ጊዮርጊስ ቤት የባታ ማርያም ቤት ህንፃው አርማታ ይሞላል በጧቱና የምንችል በጉልበት ምናልባት ደግሞ ገንዘብ ያለን ለተወሰኑ ሰዎች በገንዘብም የምንችለው ሁሉ እግዚአብሔር የሰጠንን እንድናደርግ ሰማያቱ ለቀነ ቀጠሮ ያደርሰን ያደርሳችሁ። ናታንና ሚናዳል አሚን የሚባል ህፃን አንዲት እናት ናት። ማነው መልዕክቱ የደረሰን? ጠፍተውን የያዛችሁ ያገኛችሁ ካላችሁ ወደ መድረኩ ታመጡልኝ ይላሉ። እንግዲህ ቤተ ክርስቲያን ስትመጡ ህፃናችሁንም ህፃናቱንም ገንዘባችሁንም ቦርሳችሁንም ጠብቁ። ይሰማችኋል? በዚያውም ፍልስጣን የሚባል እርኩስ ተንያን ነጥቆ እንዳይወስድ ህሊናችንን እንጠብቅ። ስለዚህ አሁን ህፃናቱን ያገኛችሁ ያያችሁ በአካባቢያችሁ የያዛችሁ ካላችሁ ወደ መድረኩ እንድታነዱልን የቤተክርስቲያናቱን እንጠይቃለን። ለምንጊዜውም ህሊናችሁንና ገንዘባችሁን የምትጠብቁ ታምረ ማርያም ማለት ነው። ሌላው